ዶክተር አብይ ጉድ አደረከን፣ በእውነት ጉድ አደረከን። እነዚህን ሰዎች ከነ ሰይጣናቸው ወደ ምድር ከመልቀቅ በፊት ከስልጣን ከማስወጣት በፊት አናታቸውን እያስክ ምድሬን የምታምስ መንፈስ ልቀቅና ወደ ግብፅ ሄድ ብለህ መጀመሪያ ሰይጣናቸውን ወደ ግብፅ ሳትሸኝ ከነ ሰይጣናቸው ምድር ላይ ወረወርካቸው። ወንበር 4 ኪሎ ወንበር 4 ኪሎ ወንበር 4 ኪሎ ብለው ጦዘው የኢትዮጵያ ሕዝብ ሊያጦዙ በማህበር ተደራጅተው መጡልን። እንደገና ደግሞ የሴት ወይዘሮ ወሬ ቱቱቱ አብይ እንዲህ አለ ድሮ ትምህርት ቤት እያለን በጓደኝነት እያለን ከኔ እንዲያለችን ከኔ እንደሚባለው ቱቱቱ ምድረ የሴት ወይዘሮ ለቀህብን። እንዶ ዶክተር አብይ ምን አደረግን? አናታቸውን ይዘህ እኮ ልቀቅ በኢየሱስ ስም ብትል እኮ ለቆ ነበር የሚሄደው እኮ ተናጋንንታቸው ምድርን ኢትዮጵያን ሊያጠፉ ወንበር 4 ኪሎ እያሉ ላስቲክ ማሰር እኮ ነው የቀራቸው። ገራባ ምናምን እኮ መብላት ሳንደል መሰካት እኮ ነው የቀራቸው። እብድብ ተጫወቱ እኮ ኢትዮጵያ ምድር ላይ በእውነት እብድብ ተጫወቱ እኮ ዶክተር አብይ አህመድ። ወንበር ናፋቂዎች እንዲህ በባዶ ጭንቅላት በሆነ ሰበብ በሆነ ማስረጃ ወጥተው ነበር ሲታወቅባቸው ዘርግፈት አልካቸው። ከዛ በኋላ ውስጣቸው ያለው ሳይባረር አብሮ ወረዱ። ታዲያ እንግዲህ ጦዘው ይኸው እኛንም ሊያጠሱ በማህበር እየተደራጁ እየመጡ ዶክተር አብይ እንዲህ አለ ዶክተር አብይ እንዲህ አለ እከሌን አስገደለ እከሌን አስመታ እያሉ ቱቱቱቱቱቱቱ ጦዘው ሊያጠሱ አብዶ ሊያሳብዱን ለቀራቸው እንደነገርኩ ነው። እንግዲህ ፌስታል አስሮ ጭንቅላታቸው ላይ ምናምን ቆጣጠው ሰንደል ሰክተው ገራባ ወጥረው መሄድ ነው የቀራቸው። እብደቱማ እንደቀጠለ ነው። እብደቱ እንደቀጠለ ስህተቱ ያንተ ነው ዶክተር አብይ አህመድ። ወጋው ብለህ ብትወጋ ኖሮ እኮ ዛሬ ሁሉ ነገር አይመጣም ነበር። ተመለስ ወደ ግብፅ ብለህ ብትልክ እኮ ዛሬ የግብፅ ወረኛ ሆነው እዚህ ቱቱቱቱቱ አይልም ለግብፅ ተገዝተው እኮ አሁን እኮ የግብፅ ውሾች ሆነው እኮ ነው እንደዚህ የሚጮሁት። አንተ አባረርካቸው ሄደው ለግብፅ አሽከር ሆኑ። የግብፅ ፕሮፓጋንዳ ነፊ ሆኑ። መጥተው ኢትዮጵያን ካላፈረስን አሉ። እንደው ወደ ግብፅ ነበር አጋንንቱን መላክ የነበረብን ኢትዮጵያን እንደዚህ ከሚያምሱ እግዚአብሔርን እንዲህ በቁማችን ልትበሉን። የለም በቃ የለም። አንድ ጊዜ ፖለቲካ ቅማር ነው ተበላችሁ። እግዚአብሔርን ተበልታችኋል። አለቀ። በግራም ሆነ በቀኝም ሆነ በየትኛውም አቅጣጫ ብትመጡ ዶክተር አብይ አህመድ አይደለም ስልጣን ሊሰጣችሁ ዞር ብሎ ያያችሁ። አበቃ። ጭንቅላት የሚባል ነገር የላችሁም። አይምሮ የሚባል ነገር የላችሁም። ለኢትዮጵያ ሕዝብ የሚራራ ልብ የላችሁም። የለማ አይምሮ የላችሁም። እንዲህ በቃ ስልጣን የለም ተባለ አይደለ? የለም ነው። የምን ጩኸት ነው? የምን አሉሽ ነው? መንደሬ ሁላ እንዲህ የመንደር ወሬ ይዘሽ ቱሉ አበቃ። እንዲህ መስሚያው ጥጥ ሰውየው መስሚያው ጥጥ አይሰማችሁም። እንዲህ ልማቱ ይኸውና የሁሉ ገንዘብ ወጥቶ በዚህ ገብቶና ልትበላ ነበር። ነገ የቀንጅብ ልከህ ልታዘርፍ ነበር ባይለማበት። ስለለማ ምን አንገበገበ? ይሄም ደግሞ 4 ኪሎ ቤተ መንግስት መሸጥ አለበት ሂሳብ ሰርቶ ምን ብሎ እንዲህ አንድ ደና ጭንቅላት ይጥፋ ምድረ ቆሼ። እንዲህ አብዳችሁ ኢትዮጵያ ሕዝብ ልታሳብዱ ነው። በቃ የለም። ጭንቅላት ካለ መጀመሪያ ተማር። የሆነ ምርጫው እስኪደርስ የሆነ ነገር ተማር። ስለ ፖለቲካ እውቀት ይኖር። የኢትዮጵያን ሕዝብ እንዴት ማድረግ እንዳለብህ፣ እንዴት መያዝ እንዳለብህ፣ እንዴት አድርገህ ኢትዮጵያን ማልማት እንዳለብህ፣ ከዶክተር አብይ የተሻለ እንዴት መስራት እንዳለብህ መጀመሪያ አስብ። ዶክተር አብይ አህመድ አሁን ጊዜ የለውም። በቃ እኮ ግብፅ ራሷ አሁንም ትልካችኋለች ሽንፈቷን ላለመቀበል። የጥሪ ደብዳቤውን አልቀበልም ይሄ ንቀት ነው ብላለች። ከዛ እናንተን ታስጨዋችኋለች እንደውሻ። እንዲህ ኧረ ምድራችን አትቀበላችሁም። በእውነት ሄዱ እዛ። ከፈለገ መኪና ጣቢያ ያርጋችሁ፣ ከፈለገ ምናምን ያርጋችሁ፣ እኛን አይመለከተንም። ግን ጦሳችሁ አታጦሱን፣ አብዳችሁ አታሳብዱን። እንዲህ ዘመዶች ካላችሁ ጸበል ወይ ደግሞ ጸሎት ቤት ውሰዷችሁ። እኛ ምን እናርጋችሁ? ለሚያድገው ትውልድ ቦታ ልቀቁ፣ ስፍራ ልቀቁ።
እብደቱ ዘታም